መልካም የሆነችን ሴት ማን ያገኛታል? የታደለ የተባረከ ወንድ ነው። እውነት ቤዚዬ እንግዲህ ቸኮሌቷ በማርኬ የሚጨክን አንጀት ስለሌላት እሱ በሌለበት መታ ሰርፕራይዝ አድርገዋለች ማለት ነው። እኔ ግን ማለት ነው አቤት የስች ልጅ ሙያ በጣም ነው የሚገርመኝ። ቁም ነገረኛ፣ ለቤቷ ያላት ነገር። ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰቦቼ እንግዲህ ቪዲዮ ከመጀመራችሁ በፊት እንደተለመደው ላይክ እና ማታ አይቻቸዋለሁ ቪዲዮቸውን። ግን ያው ቀንም ሰርች ስለነበር አልሰራውም ማታ ላይ ማለት ነው። ግን ከምነግራችሁ በላይ በጣም ደስ ብሎኛል። የምር በደስታ ነው የተፈነቀልኩት። ብታዩ ማርኬ ሲመጣ ደነገጠሁላ ምስኪን። እኔ እኮ ማለት ነው ማርያምን ቤተሰብ ማርክ እኮ በጣም እኮ ነው የሚያሳዝነኝ። እግዚአብሔርን በጣም ነው የሆነ ማታው ሁኔታው ሊያስለቅሰኝ ሁላ ነበረ ነው የምላችሁ። ግን አንዳንድ ያው የምናደድበት ነገር አለ ከማርኬ ላይ ታውቃላችሁና ግን ደግሞ በይበልጥ በጣም ነው የሚያሳዝነኝ። አንጀቴን ነው የሚበላው እንዲህ ሲቅለሰለስ እና እንግዲህ ዛሬ በጧቱ ከች ብዬላችኋለሁ። አቤት ዛሬ ደግሞ ራሴን ታምም ያለው ጊዜ ማርነ የምሬን ነው የምላችሁ። ተኝቼ ነው እና እስኪ አሁን ስራ የለኝም ምናምን ብዬ ማለት ነው በዚህ እስኪ ትንሽ ልስራ ለማታው ብዬ ነው የመጣሁት ማለት ነው። እና የኔ ውድ ቤተሰቦች ማለት ነው ደግሞ የቤዚ እህት እንዴት ነው የምታምረው እናንተ! ዘንካታ እግዚአብሔርን ዘንከት ስትል እንዴት እንደወደድኳት ግን እውነት የቤዚን እህት መጀመሪያ ላይ ሳናቅ ከማርኬ ላይ እንደዛ ተጫወበት። እኛም በጣም ነበር የጮህንባት። ለምን እንደዚህ ታደርጊያለሽ ምናምን ብለን አልተረዳናትም ነበር። ግን በኋላ ላይ ናቲ ከመጣ በኋላ ያደረገችው ነገር እንዴት እንደወደድኳት። የትልቅ ሰው አስተሳሰብ፣ የትልቅ ሰው ልጅ ማርያምን በጭራሽ ይሄ ናቲ የሚባል ቆሌ ቢስ ጭራሽ ነው ያልወደደችው። በቃ በፍጹም የሆነ እንደሚያበላሻትም እንደሚጎዳትም ተረድታ ነበርና ከማርኬ ጎን መሆኗ በሰዓቱ በጣም ነበር ደስ ያለኝ ማለት ነው። አሁንም ማታ እንደዛ ሲስተቃቀፉ ማለት የሚታይባት ደስታ የኔ እናት እውነት የሰው ልጅ ከልቡ ለእናንተ አሳቢ ሲሆን በዚህ መልኩ ነው በቃ ስሜቱ ፊቱ ላይ ወጥቶ ቁጭ ይላል ማለት ነው። በጣም ስሜቷ ይታይ ነበር ስለ እነሱ የነበራት ደስታ ምናምን ነገር። እውነት በጣም ምርጥ እህት ማለት የሆነ እህት እንጂ ያክስት ምናምን ልጅ አትመስልም። የምሬን ነው። ለቤዚ ያላት ነገር በጣም ነው የሚለየው። በጣም ነው የሚዋደዱት እና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ሰው ያስባል እግዚአብሔር ይፈጽማልና ብዙ ጊዜ ያው እኛ ባልናቸው አይደለም ነገሮች የሚሄዱት፣ ፈጣሪ ባለው ነው። ማርኬና ቤዚ በተነጋገሩት መሰረት የማይገናኙ ነው የሚመስለው አይደለ? በተለይ ቤዚ በቃ እኔ ቆርጫለሁ ተወኝ ወደዛ ሄድልኝ ምናምን ስትል የሆነ ተቋርጦ የሚቀሩ ይመስላሉ። ግን ሁሉም ነገር የሚሆነው በፈጣሪ ነው ማለት ነው። እንግዲህ መታለች። ያው አልነበርኩም ብላለች አዲስ አበባ ለሳምንት ምናምን እኔና ማርኬ አልተገናኘንም ባልየው አለች እኮ ታውቃላችሁ። እኔ ቤዚ ማለት ባል የሚለውን ቃል እኔ ከሷ ላይ ብቻ ነው የምወደው። የምሬን ነው። አንደበቷ ጥፍጥ ነው የሚለኝ እኔ ጣፋጭና ባልየው ተናፍቋላለች ማለት ነው። እና እኔ ባለፈው እንደዛ ከናቲ ጋር ስትሆን በቃ ልቤ ያላመነው ለዚህ እኮ ነው። ምክንያቱም ቤዚ ማለት ማርክን በጣም ሙታ ነው የምትወደው፣ በጣም ስለዚህ እሱን ለማናደድ እየተጠቀመች እንዳለ ሁላችንም የተረዳነው ነገር ነው። ግን የፈራውላት ምንድን ነው እሱን ለማናደድ ብላ ያንን ልጅ ስትጠጋው እንዳይጎዳት ብዬ ፈርቼ ነበር። እውነት ልጁ ያን ማሰቢያ የለውም። በአጠቃላይ ስነግራችሁ ማለት ነው የሆነ እያስፈራራት ሁላም ነው የሚመስለኝ። እና ስለ ጓደኛዋ ስለ ሰል የምትባለች ልጅ ማለት ነው ባለፈው ሰድቢያት አለው። እንግዲህ ይቅርታ እኔ ምን አገባኝ? የምሬ ነው። እኔ ሰው ካናደደኝ በቃ ታግሼ ማለፍ ስለማልችል ነው። ከምሬ ነው። በሰዓቱ ያደረገችው ነገር ስላናደደኝ ተሳድቤያለሁ። ግን ትናንትና እንደዛ ሳያቸው ደስ ብሎኛል። እና ሳስበው ቤተሰብ እች ሰል የሚሏትንም ይሄ ልጅ ሳያስፈራራት አይቀርም። ናቲ የምሬን ነው የምላችሁ። እንዴት ነው ሴት ሆና በሴት ላይ ይሄን ያክል ፍቅረኛ አለኝ እያለ እንዴት ነው ልታቀራርብ የምትችለው ከጓደኛዋ ጋር? እና አስፈራርቷት የሆነው እያልኩ ነበረ። ልጁ ምንም ነገር ከማድረግ ወደ ኋላ አይልም። ቤዚንም እያስገደዳት ነበረ፣ የሚሰጣት ነገር ሁሉ እያስገደደ ነበር። እና ብቻ እግዚአብሔር ይመስገን ከዛ ያወጣት
ለዚህ ነበረ ሰውን ለማስቀናናት ብሎ ከሌላ ሰው ጋር ህይወት መጀመር በራስ ላይ መዘዝ ነው የሚያመጣው፣ በራስ ላይ ችግር ያመጣል። ያ ሰው ምን እንደሚያደርስባችሁ በንዴት አይታወቅም። እና ቤዚዬ እንደዚህ አይነት ነገርን እንዳደግሚ እና እንግዲህ የኔ ቅመም፣ የኔ ቸኮሌት፣ የኔ ባለሙያ፣ የኔ ኮረሪማ፣ ኧረ ምን ብዬ ልግለጽሽ? ወይ ድምቀት፣ ለቤት እኮ ድምቀት ነች ሴት ልጅ። እና መጣችና ማለት ነው ማርኪ እንደዛ ክርስስ ብሎ ምስኪን ማርክዬ፣ ምር ትናንትናማ በጣም ነው ያሳዘንከኝ ወንድሜ፣ የኔ አባት። የሆነ ኩስምት ብሎ ሳይው በቃ በጣም ነው ልብ ያዘነው። እና በዓል እንደዛች ኩስምት ብሎ ሊውል ነበረ። ነገር ግን ቅመሟ መጣችና ቤቱን ቅመም አደረገችለት እኮ ሸብረቅረቅ ሞቅ ሞቅ። ሞያዋ መቼም አትታማም። ምን የቀራት ነገር አለ? የኔ እናት ቤቱን አሳምራ እኮ ነው የጠበቀችውና ብቻ እግዚአብሔር ይመስገን። ማርያምን እኔ በጣም ነው ደስ ያለኝ። እና ማርክም ደንግጦ ነበረ። እንዴት ስትሄጂ ስለኔ አልነገርም ወይ እያላት ነበረ ማለት ነው። ማርክዬ ለአንተ እንዳትነግረህ እኮ እውነት ነው ያላችሁበት ሁኔታ የሚያስነግር አይደለም። ተኮራርፋችሁ አይደል እንዴ? ቆይ ማርክ ግን ለ2 ቀን ለ3 ቀን ነው እንዴ ቤዚን ማኩረፍ የምትችለው? ማለት ከዛ በኋላ መኮራረፍ ያለ አይመስለውም መሰለኝና ለምን አትነግሪኝም እያላት ነበረ ማለት ነው። ዛሬ እናንተ ከልቤ እንድስቁር ላይ የሆንኩ አይደለም፣ ከምሬ ነው የምላችሁ። እና በመሄዷ ከፍቶታል። ድንገት ስትመጣ ደግሞ ደንግጧልም ደስ ብሎታል። የተዘበራረቀ ደስታ ነው ስሜት ነው የተሰማው። ማርክ ግን ዋናው ነገር ሂዶ መቅረቷ ነው የሚያስፈራው እንጂ መመለሷ ነው ጥሩ ማለት ነው። ማርኬ ማለት ያለመናገሯ ላይ ትኩረት አታድርግ፣ መምጣቷ ነው ዋናው የሚያስፈልገው። ወደ ፍቅራችን እንመለስ፣ ናፍቀኛል እያለችን እንደዚህ ልጥፍጥፍ እያለችብን። እኔ እኮ ቤተሰብ ማለት ነው ድረስ ባለፈው ማለት ነው በመጨረሻ የሰሩት ቪዲዮ ላይ ማርክ እንደዛ ካልጋው አስተኝቶ ሲስማት ሲሞጨሙጫት ቤዚ ላይ ንዴት ሳይሆን ደስታ ነበረ የማየው። ማርያምን በጣም ደስ ብሏት ነበረ ማለት ነው። እንደዛ ሲስማት አንገቷ ስር ሲገባና በዛ ሰዓት እንደሚመለሱ አምኛለሁ። መጥፋቷ ነው እንጂ ትንሽ ግራ ያጋባኝ ማለት ነው። እና አንዴ አትዋደዱ እንጂ የምር እንደዚህ በተልካሻ ነገር ምንም ሊለያቸው አይችልም። ሀይሚና ብሩኬ ይኸው ስንት መከራ እየተፈተኑ እንደገና ይገናኛሉ፣ እንደገና ይጣላሉ፣ እንደገና ይታረቃሉ። ህይወት እንደዚህ ነው የሚቀጥለው። እኔ ሀይሚና ብሩኬ በጣም ነው የሚያሳዝኑኝ። የእነሱ ደግሞ በጣም የተለየ ነው። ሁሌም ህይወታቸው በሰው ነው የሚመሰቃቀለው። እና ማርኬና ቤዚም ተመሳሳይ ህይወት ነው ያላቸው። በነገራችን ላይ ትንሽ ከነ ሀይሚ ላይ ጠንከር ይላል እንጂ የነ ቤዚና የነ ሀይሚ ህይወት ተመሳሳይ፣ በቃ ሁሌም ህይወታቸው የሚመሰቃቀለው በሰዎች ነው፣ ሰው ጣልቃ እየገባ። ማርኬና ቤዚ በራሳቸው ጉዳይ አንድ ቀን ተጣልተው አያውቁም። እነ ብሩኬም እንደዛና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ያጣመረውን ማንም ሊለዩ አይችልም። ግን አንድ ጥያቄ ያለኝ ቤተሰብ፣ ወደ ኋላ ላይ ቤዚ ማነው መጣ ብላ ወታ ማለት በር ልትከፍት ሄዳ ነበረ። እኔ አሁን ይሄ ነገር እንግዳ ነው፣ የማርኬ ጓደኞች ናቸው ወይንስ ደግሞ ያነ ሰላቢ ልጅ ሆነ? እኔ ግራ ገብቶኛል እስከማይ ድረስ እንዴት እንደጨነቀኝ። መጥቶ ደግሞ ይሄንን የመሰለ አመት በዓል እንዳያበላሽባቸው እግዚአብሔርን ከመጠ ድፍረስረስ ስለሚያደርጋቸው። በዛ ሰዓት ደግሞ ማን ሊመጣ ይችላል? ሄኖክ ነው? የለም እንግዲህ ብዙ ጊዜ ሆኖታል ከማርክ ጋር አይተን አናውቅም። ሄኖክ ማን ሊመጣ ይችላል? ብቻ እኔ ልቤ የጠረጠረው እሱን ነው። እኔ ኮሜንት እንትን ላይ ስቶሪ ላይ ምንድን ነበረ ኮሚኒቲ ላይ ለጥፌው እሱ ነው የሚሆን የተመታ እያላችሁ እያሰቃችሁ ነበርና እኔም እንደናንተ ተወዛግቤ ነው የጠየኳችሁ ማለት ነው። ግን መጣም አልመጣም ቤዚ ማርኬን ከማፍቀር ወደኋላ የምትልበት ምንም አይነት ምክንያት የለም። እውነታው ይሄ ነው። ቤዚና ማርኬ አይለያዩም። እሱ ቢመጣም ያው ነገሮችን ለማደፈረስ ሊሞክር ይችላል። ግን ደግሞ ቤዚዬ ጥንቃቄ ማድረግ ያለብሽ ከዚህ ልጅ ላይ ነው። የምሬን ነው። ምናልባት ብቻሽን ሲያገኝሽ የሚያደርገው አይታወቅም። የሆነ ትቢት ነው የሚለውና ጥንቃቄ በደንብ ያስፈልጋል። እና ውድ ቤተሰቦች ይህን ቪዲዮ ስታዩ ላይክ እያደረጋችሁ በተረፈ ማታ ላይ እስከሚመጡ ሲመጣሉ ያው ቀጣ ያለውና ምክንያቱም ማርኬ ለብሶ ምናምን አላየነውም ስለሚመጡ እንጠብቃችኋለን። መልካም ቀን ዋሉልኝ። ባይ ባይ። ወዳችኋለሁ።